ክርስቶስ ተንሥአ እሙታን አሰሮ ለሥልጣን ሰላም ይኮነ ባለ ብርሃን ትንሣኤው እንኳን ለቅዱስ ያሬድ በዓለ ንግሥ አደረሰን አደረሳችሁ። ወለዘፈቀደ ወልድ ይቀስት ሎቱ ወልድ ለወደደው ይገልጥለታል። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 27 ብፁዓን ሊቃነ ጳጳሳት አባቶቻችን ቡራኪያችሁ ይድረስ። ብፁዕ አባታችን ብፁዕ አቡነ ታዲዮስ የካሪቢያንና የላቲን አሜሪካ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን ብፁዕ አቡነ ፋኑኤል የዋሽንግተን እና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ክቡር መጋቢ ሃይማኖት ቆሞስ አባ ጥዑመ ልሳን የዚህ ክፍለ ከተማ ሊቀ ካህናት፣ ክቡር መላከ ፀሐይ ተስፋ ማርያም የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃነ ካህናት፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን አይንተ እግዚአብሔር ካህናት፣ ቀሳውስት፣ ዲያቆናት፣ መዘምራን፣ ክቡራንና ክቡራን አባቶች፣ እናቶች፣ እህቶችና ወንድሞች እንደምን አደራችሁ? እንኳን ደስ አላችሁ። ወለዘፈቀደ ወልድ ይከስት ሎቱ ወልድ ለወደደው ምስጢሩን ጥበቡን ይገልጥለታል። ባለቤቱ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን የተናገረበት ምክንያት አለው። ምንም ለማያውቁ የዋሃን ለሆኑ ለምድር የዋሃን በምድር እንደ ሕፃናት ሆነው ለሚመላለሱ ፍቅር ብቻ እንጂ እውቀት ለሌላቸው የሰማዩንም የምድሩንም እውቀት ምስጢር እግዚአብሔር አምላክ ስለገለጠላቸው ስለዚህ ራሱንም አባቱንም አመሰገነ። ንጉሥ ለወደደው እንዲህ ይደረግለታል እንደሚባል እንዲሁም ሰማያዊ ንጉሥ ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ለወደደው እንዲህ ይገልጥለታል። ለሐዋርያት የገለጠ ለነቢያት ለሐዋርያት ለቅዱስ ያሬድ ለቅዱሳን ሁሉ ለወዳጆቹ ምስጢሩንና ጥበቡን የገለጠ አምላክ ለእኛም በእውነት ምስጢሩን ጥበቡን ይግለጥልን። አሜን። አእምሯችን ለመልካም ነገር የተከፈተ ያድርግልን። ቅድም ባልኳችሁ አሁን ብዙ አንናገርም። ከተነበበችው ወንጌል ግን ሁለት መስመር ያህል አብረን እንከታተላለን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 27 ያለችውን ነው መነሻ የምናደርገው። ብዙ አባቶች ስላሉ
ለእነሱም እድሉን ለመስጠት ይህችን ግን ሳትሰለቹ አብረን እንላታለን። ወይታ ጊዜ አውሳአ እግዚ ኢየሱስ ወይቤ አአምነከ አባ እግዚአ ሰማያት ወምድር፣ ሰማዩንና ምድሩን ባህሩንና የብሱን የፈጠር ፈጥረህ የምትገዛ አባት፣ ልዩ አባት፣ አባት የሌለህ አባት፣ አመሰግንሃለሁ፣ አከብርሃለሁ፣ አገንሃለሁ። እስመ ኀባይኮ ለዝንቱ ጠቢባን ወከሰትኮ ለሕፃናት። ይህን ድንቅ ምስጢር፣ ይህን ልዩ ምስጢር፣ ይህን የረቀቀ ጥበብ ከጥበበኞችና ከአስተዋዮች ሰውረህ ለየዋሃን ሕፃናት ስለገለጥከው አመሰግንሃለሁ፣ አከብርሃለሁ፣ አገርንሃለሁ። እስመ ከማሁ ኮነ ስምረትከ በቅድሜከ፣ ፈቃድ በፊትህ እንዲህ ሆኗልና። ከአዋቂዎች መሰወር፣ ለአላዋቂዎች መግለጥ፣ ከጥበበኞች መሰወር፣ ጥበብ ለሌላቸው መግለጥ፣ ለምድር የዋሃን ምስጢርንና ጥበብን መግለጥ የአንተ ፈቃድ ነውና፣ ስምረት ነውና፣ ውድህ ነውና አመሰግንሃለሁ። ሁሉ ተውህበኒ እምኀበ አቡየ፣ ከአባቴ ዘንድ ሁሉ ተሰጠኝ። አልቦ ዘያአምሮ ለአብ ዘእንበለ ወልድ፣ ከወልድ በቀር አብን የሚያውቀው ማንም የለም። ወለወልድኒ አልቦ ዘያአምሮ ዘእንበለ አብ፣ ወልድንም ከአባቱ በቀር ከአብ በቀር የሚያውቀው ማንም የለም። ወለዘፈቀደ ወልድ ይከስት ሎቱ፣ ነገር ግን ወልደ እግዚአብሔር ወልደ አብ ወልደ ማርያም ወልደ እግዚአብሔር ወልድ ሰገው ቃል ኢየሱስ ክርስቶስ ቸሩ መድኃኔዓለም ለወደደው ግን እሱ ይገልጥለታል። አብን እንዲያው፣ ወልድን እንዲያው፣ መንፈስ ቅዱስን እንዲያውም በሉቃስ 10 ላይ የዚሁ ተመሳሳይ ወንጌል ወይእተ አሚረ ተፈስሐ እግዚእ ኢየሱስ በመንፈስ ቅዱስ፣ ያን ጊዜ በመንፈስ ቅዱስ ሐሴት አደረገ። በመንፈስ ቅዱስ ነው ቢጀምር ሁሉንም ይጠራል። ይገርማችሁ እና ይህን የረቀቀ የአንድነትን የሦስትነትን ምስጢር የማዳኑን ምስጢር የትንሣኤውን ምስጢር ለወደደው እንደ ቅዱስ ያሬድ ላለ እንጂ ለማንም አይገልጠውም። ለወደደው ሲባል አንድ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ለወደደው፣ በሌላ በኩል ደግሞ በፍቅሩ ለሚናደድ እንደ ኤማሁስ መንገደኞች እግዚአብሔርን ለሚወደው ልጁን ለሚወድ ቅዱስ መንፈሱን ለሚወድ አምላኩን ለሚወድ ሁሉ ይሰጠዋል፣ ይገለጥለታል ይላል። በእውነት አይምሯችን አሁንም ይክፈትልን፣ አንደበታችንም ይፍታልን። በዚሁ ተመሳሳይ የሉቃስ ወንጌል ምዕራፍ 24 ከቁጥር 45 ላይ በዚህ በትንሣኤው ሰሞን የሚነበብ ነው። ወእምዝ ከሰተ ልቦሙ ከመ ይለቁ መጻሕፍተ ወለበው። ከዚህ በኋላ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ወለበው አእምሯቸው ተከፍቶ መጻሕፍትን አስተዋሉ ይላል።
እግዚአብሔር አምላክ ለገሊላ ገበሬዎች፣ ለገሊላ የዋሃን ተከታዮቹ የሰማዩንና የምድሩን ምስጢር ሰማይና ምድር የማይችሉትን ለገሊላዊት ድንግል ለዚያች ብላቴና ሰማይ ወምድር ዘኢያገምሩ እፎ እንጋ ማኅፀነ ድንግል ጾሮ ሰማይና ምድር የማይችለውን እንዴት የድንግል ማኅፀን ወሰነው ቻለው? እግዚአብሔር ለወደደው እንዲህ ያደርጋል። ንጉሥ ለወደደው እንዲህ ይደረግለታል። የሰማይና የምድር ንጉሥ ኢየሱስ ክርስቶስ በነቢያት በመላእክት ንጉሥ፣ በነቢያት ትንቢትን ንጉሥ፣ በቅዱስ ገብርኤል ብስራት ንጉሥ፣ በቤተልሔም ሲወለድ ንጉሥ፣ እንዲሁም ሲያስተምር ንጉሥ፣ ሊነግስ የሚፈለግ የሚሻ፣ እንዲሁም በመስቀል ላይ ኢየሱስ ናዝራዊ ንጉሠ አይሁድ ከዚያ ከሚንቋት ከተማ ወጥቶ የአይሁድ ንጉሥ ወይእተ አሚረ ይሰመያ ለናዝሬት በስመ አጽአር። ያን ጊዜ መሲሁ በሚመጣበት ጊዜ በምድር ላይ ወርዶ በሥጋ በሚገለጥበት ጊዜ ናዝሬትን በውርደት ስም ይጠራታል። ናዝሬት ማለት የተዋረደ ከተማ፣ የተናቀ ከተማ፣ የተረሳች ከተማ ነው። ነገር ግን እሱ በዚያ በመነሳቱ እዚያ በመጸነሱና እዚያ በማደጉ ከፍ ከፍ ኢየሱስ ናዝራዊ ንጉሠ አይሁድ ተባለ እና የሰማዩና የምድር ንጉሥ ለወደደው ብዙ ነገር ያደርጋል። ዛሬ የተሰበሰብንበት ዋናው ነገር ለወደደው ለቅዱስ ያሬድ ስለገለጠው ነገር ለማድነቅ ነው። አድንቀንም አንዘልቀውም። ወትመልእ ምድር እምስብሐተ እግዚአብሔር፣ ምድር በእግዚአብሔር ክብር ትሞላለች ተብሎ በነቢያት እንደተነገረው ዛሬ ምድራችን በቅዱስ ያሬድ ዜማ በዚህ ቅዱስ ያሬድ ማህሌት እየተሞላች ነው። እዚህ በውስጥ ሀገር ብቻ ሳይሆን በውጭም ሀገር ያሉ በበለጠ እየተከታተሉት ነው። ቤተ ክርስቲያንን በየቦታው እየተተከለ ነው በቅዱስ ያሬድ ስም። ቅዱስ ያሬድ እግዚአብሔር የገለጠለት እግዚአብሔር ከመምህሩ እጁ የተማረውን እንዲያጣፍጠው እንዲቀመመው እንደ መልካም እናት ምግብ በልዩ ልዩ አይነት ቅመም ቀምማ ለልጆቿ እንደምታቀርብ እንዲሁም ቅዱስ ያሬድ ለቤተ ክርስቲያን ልጆች በግዕዝ ሁሉን ሲተረጉም ከቆየ በኋላ እንደገና ደግሞ በዜማ አሁንም ዜማውን በዜማ ቅዱስ ያሬድ ግዕዙን በግዕዝ ይተረጉማል፣ ዜማውንም በዜማ ተርጉሟል። ሁልጊዜም ልጆቹን እየጠጣ ሲተረጉም ሲዘምር ይኖራል እና በእውነት ለእሱ የገለጠውን ለማድነቅ ነው። መንክር እግዚአብሔር በላይ ለቅዱሳኒሁ፣ እግዚአብሔር በቅዱሳኑ ድንቅ ነው። አምላከ እግዚአብሔር ይሁብ ኃይለ ወጽና ለሕዝቡ፣ የእስራኤል አምላክ ለሕዝቡ ኃይልንና ጽናትን ይሰጣል። ወይትባረክ ስመ እግዚአብሔር፣ የእግዚአብሔርን ስም ይህን ያደረገ የእግዚአብሔር ስም ይክበር ይመስገን ይላል ነቢየ እግዚአብሔር ቅዱስ ዳዊት።
በእውነት እግዚአብሔር ከእኛ ጋር ነው። ምእመናን እግዚአብሔር አይተወንም፣ እግዚአብሔር አይረሳንም። ጽዮን ወደ እግዚአብሔር ስትጮህ ረስአኒኑ እግዚአብሔር ሀደገኒኑ እግዚአብሔር እግዚአብሔር ትቶኛልን? እግዚአብሔር ረስቶኛልን? አለ። እግዚአብሔርን ሲመልስላት ኢረሳእኩኪ ጽዮን ጽዮን ሆይ አልረሳሁሽም። መሰ ረስአት ብእሲት ጓላ አንሰ እየረሳአኪ ጽዮን ለእናት ልጇን እንኳን ብትረሳ ዘመኑ ከፉ ጽዮን ወይ እዬ አንቺን አልረሳሽ። እግዚአብሔር ሀገራችን አይረሳም። እግዚአብሔር ሀገራችን አይተዋትም። ሕዝባችንም አይተውም፣ ቤተ ክርስቲያናችንም አይተዋትም። አሁንም ያለንበት ወቅት ቅዱስ ሲኖዶስ የተሰበሰበበት ለቤተ ክርስቲያን ለዓለም ሁሉ የሚጸልይበት የሚወያይበት ጠቃሚውን ነገር ለልጆቹ የሚመርጥበት ይሆን ግሩም ወቅት ነው። በዚህ ሁላችሁም ልትጸልዩ ያስፈልጋል። በዚህ ወቅት በቤተ ክርስቲያን በመንፈስ ቅዱስ የሆኑት ብፁዓን ሊቃነ ጳጳሳት ቅዱስ አባታችን ጠቃሚውን ነገር እንዲወስኑ ና እግዚአብሔር ሁሉንም አይረሳ። ሁላችን ግን አእምሯችን ለመልካም ነገር የተከፈተ መሆን አለበት። እንደ ልድያ ብእሲት ፈራሂተ እግዚአብሔር እግዚአብሔርን የምትፈራ ሴት የቅዱስ ጳውሎስን ትምህርት ታደምጥ ዘንድ እግዚአብሔር ልቧን አእምሮዋን ከፈተላት። በእውነት አሁኑ ለሁላችንም አእምሯችን ለመልካም ነገር ይክፈትልን። ዛሬ ትውልዱ እንጃ ከጥቂቶቹ በቀር አእምሮ ለመልካም ነገር የተከፈተ አይመስልም። አይኑ ከምድር ላይ ነው ያለ ትውልዱ አእምሮ ከምድር ላይ ነው ያለ። እውነት ለመልካም ነገር እንደ ቅዱስ ያሬድ የተከፈተ ነው። እውነት እንደ ደጋጎቹ አባቶች አይኑ ከእግዚአብሔር ጋር ነው። አእምሮ ለመልካም ነገር የተከፈተ ነው። በእውነት በአሁኑ ጊዜ ለመልካም ነገር ከመልካም ነገር ይልቅ የብዙዎቹ አእምሮ ለክፉ ነገር የተከፈተ ነው። እግዚአብሔር በእውነት ያስተካክለን ያስተካክለን። ወደ ሀተታው አንገባም፣ ይገባችኋል። ወጣቶች ተጠንቀቁ። ስለ ቤተ ክርስቲያናችሁ ስትናገሩ ተጠንቅቃችሁ፣ ስታወሩ ተጠንቅቃችሁ፣ ስለ አባቶቻችሁ ተጠንቅቃችሁ፣ ስለ እናት ቤተ ክርስቲያናችሁ ተጠንቅቃችሁ እንድትናገሩ ያስፈልጋል። እንደ ሌሎች ባለጌዎች ሰዎች እንዳትሆኑ። ባለጌ በማዕድ ያፍራል፣ በነገር ይደፍራል ይባል። አባቶቹን የሚዘል ምናልባት ልናገር ቢል ነገሩን የሚጀምረው በስድብ ያውም ከቅዱስ ፓትርያርኩ ከብፁዓን ሊቃነ ጳጳሳት ከካህናቱ ከንስሐ አባቶቹ ከአዛውንቶቹ ከገዛ ቤተ ክርስቲያን ነው። ታዲያ ይህን ትውልድ እንዴት አእምሮ ለመልካም ነገር የተከፈተ ነው እንለዋለን? በእውነት ለዚህ ልንጸልይለት ይገባል። አዲሱ ትውልድ ለመልካም ነገር የተከፈተ እንዲሆን አእምሮ ለመልካም ነገር የተከፈተ እንዲሆን ቤተ ክርስቲያን መጸለይ ያስፈልጋል። እናንተ በዚያ የቅዱስ ያሬድ ልጆች በእውነት ክብር ይገባቸዋል። ልጆቻችሁንም እየተካችሁ ነው። በእውነት ክብር ለሚገባው ክብር ስጡ ስለሚል የምንጨነቅም ለእናንተ ነው፣ የምናሰብም ለእናንተ ነው። ክብር የሚገባው ክብር ካለ
ለእናንተ ይገባል ብለን ነው የምናስበው፣ የምንጸልየው፣ የምንመኘው እና ሊቃውንቱ አይዟችሁ ልጆቻችሁን ተኩ በእናንተ እንዳይቀር ትውልዱ ወላጆቹን እንዲተካ ያስፈልጋል። ሊቃውንቱን ተኳቸው። ጥሩ ነው፣ ደስ ይላል። የወጣቱ ሞራል የወጣቱ ዝማሬ በጣም ነው ደስ የሚለው። ግን ዳርዳሩን እየሄደ ነው። ለምን ባህር ድጓ አይገባም አይማርም? ለምን እናት ድጓ አይማርም? ለማን እየተወው ነው? በውጭ ያሉት እየበለጧችሁ ነው። በውጭ ያሉ ትውልዶች ትውልደ ኢትዮጵያውያን እናት ድጓ እየተማሩ ነው። ባህር ድጓ ገብተው እየተማሩ ነው። እንዳታብዙ እንዳይቀድማችሁ። በእውነት እናንተ ለሌላው አርአያ መሆን ያስፈልጋችኋል እና ሁሉንም የቤተ ክርስቲያን ትምህርት ወደ አባቶች ቀርብ ብላችሁ ጨምሩበት። ወደ ጥልቁ ግቡ፣ ወደ ቅኔው ግቡ፣ ወደ ድጓው ዘር ግቡ። ወደ እናት ድጓ ወደ ባህር ድጓ ገብታችሁ ተማሩ። ድጓ የሚባለው መጽሐፍ የቱ ነው ብላችሁ ሊቃውንቱን ጠይቋቸው። እንዲሁም በትርጓሜ በኩል ያለውን ቀረብ ብላችሁ ተማሩ። ደግሞ ለሌሎችም እናንተ ልታስተምሩ ሁኑ እና ለመልካም ነገር አይምሯችን ከተከፈተ እግዚአብሔር ሁሉን ነገር ይገልጥልናል። ሰላሙም ፍቅሩም ሁሉም ለእኛ ይሆናል። ቤተ ክርስቲያናችን እንታደጋታለን። ቤተ ክርስቲያናችን የምትታደጋት ቃሉን በመስማት ቃልህን አገኘሁት በላሁት እንደ ቅዱስ ኤርምያስ እንደ ሌሎችም ነቢያት እንደ ቅዱስ ያሬድ መሆን አለበት። ትውልዱ ለውጥ የሚያመጣ ቅዱስ ያሬድ ቀመመው፣ አሳምረው፣ አስወደደው። ሕፃናት ከእናታቸው እንጀራ ትኩስ እንጀራ ይልቅ የቅዱስ ያሬድን ጥበብ ወደዱ፣ ተከተሉ። ስለዚህም ነው ዛሬ ሊቃውንቱ በዝተው የምናገኛቸው እና የሀገራችን በእውነት ቅዱስ ዮሐንስ አፈወርቅ ቅዱስ ያሬድ በብዙ መንገድ አፈ መዓር፣ አፈ ሶከር፣ አፈ አፈው ይባላል። የተወደደ ነገር ሁሉ ለሱ ይቀጸልለታል። ስለዚህ ቅዱስ ያሬድ በዚህ ቦታ ደግሞ እየደመቀ ነው። ቅድም እንደተባለው በዚህ ቦታ ጥሩ መሪ ካለ፣ አስተናባሪ ካለ ምን ይባላል? በአባቶቻችን አባባል ከባለ ቅኔ ተመሪው ከሰጪ አስተናባሪው ይባላል። ደህና ድግስ ተደግሶ አስተናባሪ ከሌለ ከንቱ ነው። እንዲሁም ደህና ባለ ቅኔ በቤተ ክርስቲያን ቅኔውን ሲዘራ ተመሪው ድምፅ ያለው ከሆነ ለሕዝቡ ያጨርሳል። እንዲያደርገው እንዲያጣጥመው ያደርግ እና ደህና መሪና ደህና አስተናባሪ ያስፈልጋል ቤተ ክርስቲያን። አሁን በአሁኑ ሰዓት ያሉት ቅድም ክፍለ ከተማው ሊቀ ካህናት እንደተናገሩ ፀሐይ የሚባሉት በጣም ጥሩ አስተናባሪ ናቸው ተብለዋል። እስቲ ምዕመናን ለሳቸው ሞራል ያስፈልጋል። ደሙን አሳምረውታል እየተባለ እየተነገረ ነው። በእውነት ክብር ለሚገባው ክብር ስጡ ነው። በእውነት እግዚአብሔር ይጠብቅልን። የእሳት በረከታቸው በእኛ ላይ ይደርብን። ታቦቱን አክብረው ቁመው ያሉ አባቶች ካህናትን በረከት በሁላችን ላይ ይደር። የሁሉም ሊቃውንት በረከት በእናንተና በእኛ ይሁን። የሁላችሁም የጸሎታችሁ በረከት ለሁላችን ይትረፈን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በዓሉን የሰላም የፍቅር የበረከት የፈውስ የረድኤት የፍቅር ያድርግልን። እግዚአብሔር ይባርካችሁ፣ ከዓመቱ ያድርሳችሁ። ልጅ እንግዲህ አባቱን አይመረቅም ረዥም ዕድሜ ከተናገር ያድርልን። ከፍ አድርጋችሁ
የብፁዓን አባቶቻችን በረከታቸው ይደርብን። ከዚህ በመቀጠል የደብሩ ልማት ኮሚቴ አጭር ለ5 ደቂቃ አንዲት ጽሑፍ ሪፖርት ያቀርባል።